ምዕራፍ 4 የሩትና የቦዔዝ ጋብቻ። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበ እስክትነጋገር ድረስ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር ለተመለሰችው ለኑኃሚን የወንድማችንን የአቤሜሌክን የርስቱን ድርሻ መልስላት፣ እኔ ግን ትሰማኝ ዘንድ በዚህ በተቀመጡት በሽማግሌዎቹ ፊት በሕዝቡም ፊት ምረጥ ብዬ ነገርሁህ። ትወርስ እንደሆነ ውረስ፣ የማትወርስ ከሆንክ ግን ንገረኝና ልወቅ። አስቀድሞ መውረስ የሚገባህ አንተ ነህና እኔ ካንተ በኋላ ነኝና። እርሱም አዎ ወርሳለሁ አለው። ቦዔዝም እርሻውን ከኑኃሚን እጅና ከሟቹ ሚስት ከሞዓባዊቱ ከሩት እጅ በምትወስድበት ቀን ለሞተው በርስቱ ስሙን እንድታስነሳለት እርሷን ልትወስድ ይገባሃል አለው። ወራሹም የራሴን ርስት እንዳላጣ መውረስ አልችልም፣ እኔ መውረስ አልችልምና አንተ የእኔን መውረስ ውሰደው አለው። በእስራኤል ዘንድ ስለ መሸጥና ስለ መለወጥ ነገሩን ለማጽናት ሥርዓት ነበረ። ሰውየው ጫማውን ያወልቃል፣ መበጀቱን ለሚበጀው ለባልንጀራው ይሰጠዋል። ይህም በእስራኤል ምስክር ነበረ። ወራሹም ቦዔዝን የእኔን መውረስ ውሰድ አለው። ጫማውንም አውልቆ ሰጠው። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቤሜሌክና ለኬሌዎን ለሃሎንም የነበረውን ሁሉ ከኑኃሚን እጅ እንደ ወሰድኩ እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹና ከሕዝቡ ወገን መካከል እንዳይጠፋ የሚዋጁትን ስም በርስቱ ላይ እንዳስነሣ የመሐሎንን ሴት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱ በር አደባባይም የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደ ሠሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። አንተም በኤፍራታ ኃይልን አድርግ፣ ስምህም በቤተልሔም ይጠራ። ቤትህም እግዚአብሔር ከዚህች ልጅ ከሚሰጥ ዘር ትዕማር ለይሁዳ እንደ ወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰዳት፣ ሚስትም ሆነችው። ወደ እርሷም ገባ፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችንም ኑኃሚንን ስምሽ በእስራኤል ዘንድ እንዲጠራ ዛሬ ዋርሳ ያላሳጣሽ እግዚአብሔር ይክበር ይመስገን አሏት። ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዶልሻልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት አሉ፣ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ አስሮምን ወለደ። አስሮምም አራምን ወለደ።
አራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ነአሶንም ሰለሞንን ወለደ። ሰለሞንም ቦዔዝን ወለደ። ቦዔዝ ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ዳዊትን ወለደ።